በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቢ ሕግ ክስ መስርቶ እንዲያቀርብ 7 ቀናት ተፈቅዶለታል። መረጃውን እናካፍላችኋለን። የመካከለኛው ምስራቅ ጦርነት የነዳጅ አቅርቦትን ማስተጓጉሉን ቢቀጥልም ሚኒስትሩ የናፍጣ አቅርቦት ወደ ነበረበት እንዲመለስ መደረጉን ገልጿል። ይህንን መረጃ እናካፍላችኋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ምዝገባ ለ14 ቀን ማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ገንዘብ እንዳስወጣው ተገለጸ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። የመካከለኛው ምስራቅ ጦርነት የነዳጅ አቅርቦትን ማስተጓጎሉን ቢቀጥልም ሚኒስትሩ የናፍጣ አቅርቦት ወደ ነበረበት እንዲመለስ መደረጉን ገለጸ። ውሳኔ የተላለፈው በሀገሪቱ የነዳጅ አቅርቦት ሰንሰለት ላይ ከፍተኛ ውጥረት ተከስቶ ከቆየ በኋላ ቢሆንም ሚኒስትሩ የኢኮኖሚ መቋቋም አቅም እያደገ መምጣቱን ገልጿል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በመካከለኛው ምስራቅ እየተካሄደ ባለው ግጭት ሳቢያ ለሳምንታት ተፈጥሮ የቆየውን ከፍተኛ ኢኮኖሚያዊ ጫና ለማቃለል መንግስት ከዛሬ ጀምሮ ሙሉ የናፍጣ አቅርቦትን ወደ ነበረበት እንዲመለስ መሆኑን አስታውቀዋል። ሚኒስትሩ ይህንን ያስታወቁት የአቅርቦት መቆራረጡ ያስከተለው ተጽዕኖ በመላ ሀገሪቱ በግልጽ እየታየ ባለበት ወቅት ነው። ረጃጅም የጭነትና የከባድ ተሽከርካሪ ሰልፎች በተለያዩ አካባቢዎች የተለመዱ ትዕይንቶች ሆነዋል። በተጨማሪም በህገወጥ መንገድ የሚካሄደው የነዳጅ ንግድ መስፋፋቱን ተከትሎ የክልሎች ፖሊስና ባለስልጣናት በተደጋጋሚ ማስጠንቀቂያዎች ሲሰጡ ቆይተዋል። ሚኒስትሩ ዛሬ ለመንግስት መገናኛ ብዙሃን በሰጡት መግለጫ የተፈጠረው ቀውስ ምን ያህል ከባድ እንደነበር ሲያስረዱ ባለፈው 1 ወር ውስጥ ጦርነቱ ከነዳጅ አቅርቦት ሰንሰለት ጋር ትልቅ ስጋት ደቅኖ ነበርም ብለዋል። አቶ አህመድ ሺዴ የአቅርቦት መቆራረጡ መንግስትን ለከፍተኛ ድንገተኛ ግዢ እንዳጋለጸውም ገልጸዋል። ሙሉ በሙሉ የአገልግሎት መቋረጥ እንዳይከሰት ለመከላከል ሲባል ባለስልጣናቱ የነዳጅ አጠቃቀም ቁጥጥርን እንደ ትራንስፖርት፣ ግብርና፣ ማምረቻና ማህበራዊ አገልግሎቶች ላሉ ወሳኝ ዘርፎች ቅድሚያ የሚሰጥ ያከፋፈል ስርዓትን ጨምሮ መጠነ ሰፊ የአስቸኳይ ጊዜ እርምጃዎችን ወስደዋል። እነዚህ ጣልቃ ገብነቶች ወሳኝ የሆኑ ስራዎች እንዳይቆሙ ማድረጋቸውን የገለጹት አቶ አህመድ በመንግስት ከፍተኛ ጥረት አጠቃላይ አቅርቦቱ ሳይቋረጥና አየር መንገዳችን ስራውን በአስተማማኝ ሁኔታ እንዲቀጥል ተደርጓል ብለዋል። ምንም እንኳን የነዳጅ ግዢ ወጪ በከፍተኛ ሁኔታ ቢኖርም መንግስት ጫናውን እንደ ሸማቾች እንዳይተላለፍ ለማድረግ መምረጡን ሚኒስትሩ ገልጸዋል። ቀደም ሲል ከንግድና ቀጠናዊ ትስስር ሚኒስቴር የተገኙ መረጃዎች የድጎማ ጫና ከ272 ሚሊዮን ብር በላይ መሆኑን ያሳዩ ሲሆን በአንድ ሊትር ናፍጣ እስከ 71 ብር እንዲሁም በቤንዚን ላይ እስከ 32 ብር የሚደርስ ድጎማ እየተደረገ መሆኑንም አመላክተዋል። ይህ ቀውስ ጥብቅ የህግ እርምጃዎችን እንዲወሰዱ ምክንያት ሆኗል። ባለስልጣናቱ በህገ ወጥ የነዳጅ ንግድ ላይ የተሰማሩ በመቶዎች የሚቆጠሩ ግለሰቦችን በቁጥጥር ስር ያዋለ ሲሆን ተከማችቶ የተገኘ ከፍተኛ መጠን ያለው ነዳጅን በቁጥጥር ስር ውሏል። የግብርና ምርታማነትን፣ የትራንስፖርት ሎጂስቲክስንና የኤክስፖርት እንቅስቃሴ መደገፍ አስፈላጊ መሆኑን የጠቀሱት አቶ አህመድ ሙሉ ለሙሉ የናፍጣ አገልግሎት መጀመሩንም አውጀዋል። ከዛሬ ጀምሮ የነጭ ናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት ደረጃ ተመልሷል ያሉት ሚኒስትሩ የቀን የስርጭት መጠኑ ወደ 9 ሚሊዮን ሊትር ከፍ እንዲል መደረጉንም ገልጸዋል። እንደ እርሳቸው ገለጻ ነዳጅ ከጅቡቲ ወደ አዲስ አበባ የመጫን ስራ አስቀድሞ የተጀመረ ሲሆን ለክልሎች የሚደረገው ስርጭትን በቅርቡ ይከተላል። ይህ ውሳኔ በአሁኑ ወቅት ያለውን ጫና ለማቃለል የግብርና ምርቶች ለገበያ እንዲቀርቡ ለማመቻቸትና የኤክስፖርት ተግባራችንን ለማጠናከር የታለመ ነው ያሉት አቶ አህመድ መንግስት ምንም እንኳን ወጪው ቢኖርም ነዳጅን በከፍተኛ ሁኔታ መደጎሙን እንደሚቀጥልም አረጋግጠዋል። ስለተከሰተው ቀውስ ሲያስረዱም ችግሩ በአብዛኛው ከውጪ የሚመነጭ መሆኑንም ገልጸው ይህ በዓለም አቀፍ ቀውስ ምክንያት የመጣ ችግር ነው ብለዋል። ይሁን እንጂ የኢትዮጵያ ኢኮኖሚ በዚህ ዓመት የተመዘገበውን 10.2 የእድገት ግብ ለማሳካት በትክክለኛው ጎዳና ላይ እንደሚገኙም ጠቁመዋል። ባለስልጣናቱ ዓለም አቀፋዊ ለውጦችን መከታተላቸውን የሚቀጥሉ ሲሆን እንዳስፈላጊነቱም የአቅርቦት ማስተካከያ እንደሚያደርጉም ታውቋል። በአቅርቦት መጠኑ ላይ ተጨማሪ ማሻሻሎች ካስፈለጉ እንደ ሁኔታው ማስተካከያ ይደረጋል። አቶ አህመድ የነዳጅ ማጭበርበርን ለመከላከልና ፍትሃዊ ስርጭትን ለማረጋገጥ ህዝቡ ከህግ አስከባሪዎች ጋር እንዲተባበርም ጥሪ አቅርበዋል። ምርጫ ቦርድ የመራጮች ምዝገባ ለ14 ቀናት ማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ገንዘብ እንዳስወጣው ተገለጸ። የቦርዱ አባል አቶ ተህሊት ይመስል ሚያዝያ 17 2018 የፌዴራል የህግና ፍትህ ኢንስቲትዩት የምርጫ ፍትህ በኢትዮጵያ የዳኝነት የፍትህና የአሰራር አካላት ሚና በሚል በአዲስ ዓለም አቀፍ ኮንቬንሽን ማዕከል ባዘጋጀው ውይይት ላይ ባደረጉ ንግግር ለምርጫ አስፈጻሚዎች ክፍያ 14 ቀን ጨምረን 1.5 እስከ 1.6 ቢሊዮን ተጠይቀናል ብለዋል። በተጨማሪም ቦርዱ ሚያዝያ 15 ቀን በሰጠው ጋዜጣዊ መግለጫ ወቅት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ተጨማሪ በጀት እንደሚያስፈልጋቸውም ገልጸው ነበር። ቦርዱ በማቋቋሚያ አዋጅ 1133/2011 መሰረት የበጀት ጥያቄውን በቀጥታ ለህዝብ ተወካዮች ምክር ቤት በማቅረብ ሲጸድቅለት ገንዘብ ሚኒስቴር በአንድ ወር ጊዜ ውስጥ ለቦርዱ የሂሳብ ገቢ ማድረግ እንዳለበትም ገልጿል። ሰብሳቢዋ ክፍያው በባንክ ስርዓት የተጣራ መግባት ስለሚገባው የዳታ ማጥራቱ ስራ አሁንም እየተሰራ
እንደሚገኝም ገልጸዋል። ሆኖም የምርጫ አስፈጻሚዎች የክፍያው መዘግየት ላይ ቅሬታ እያሰሙ መሆኑን ምርጫ 2018 ኢትዮጵያ ኢንሳይደር ከምርጫ አስፈጻሚዎች ሀሳብ መለወጥ የቴሌግራም ገጽ ላይ ለመመልከት ትችላለች። በተጨማሪም ለምርጫ ጣቢያ አስፈጻሚዎች የተከፈላቸው ገንዘብ መጠን ከክልል ክልል ተለያይቷል በማለት ቅሬታቸውን ሲያሰሙ ሚዲያዎች ተመልክተዋል። በዚህ መሰረት በአጠቃላይ ክፍያው 29592 ብር ሲሆን የመጀመሪያው ዙር ክፍያ 40% 11836 የመራጮች ምዝገባ በተጠናቀቀ በ15 ቀናት ውስጥ የሚከፈል ይሆናል የሚልም ቦርዱ ላይ ተቀምጧል። ምርጫ ቦርድ የመራጮች ምዝገባ ለ14 ቀናት ማራዘሙን ተከትሎ ለሁሉም ምርጫ አስፈጻሚዎች በሚል መጋቢት 3 ቀን በጻፈው ደብዳቤ የምርጫ አስፈጻሚዎች ሁልጊዜ ማራዘሙን ጠቅሶ በዚህ መሰረት ለተጨመሩ 14 ቀናት ክፍያ እንደሚፈጽም ለምርጫ አስፈጻሚዎቹ ገልጾላቸው ነበር። ዋና ሰብሳቢዋ የፖለቲካ ፓርቲዎች በመደበኛ ጊዜ የሚሰጣቸው ገንዘብና በምርጫ ወቅት የሚሰጣቸው በጀት የተለያየ መሆኑን ገልጸው የመጀመሪያ ዙር 30% ከፍለናል፣ የሚቀረውን በተለያየ ክፍፍል የሚሰጠውን ለመስጠት የመረጃ ክፍተት ገጥሞናል ብለዋል። ሜላትወርቅ ኃይሉ የገጠማቸውን የመረጃ ክፍተት ሲያብራሩ የአካል ጉዳተኞች እጩዎች ቁጥር መረጃ በደንብ አጣርተው ያቀረቡ የፖለቲካ ፓርቲዎች ባለመኖራቸው በጀቱን ማከፋፈል እንዳልተቻለ የገለጹ ሲሆን የፋይናንስ ድጋፍ መስጠት መጀመራቸውን በመግለጽ 36 ለሚሆኑ ፓርቲዎች ከፋፍለናል፣ ለቀሪዎቹ የምንከፍል ይሆናል ብለዋል። ሰብሳቢዋ ለ32 ፓርቲዎች በንግድ ባንክ በኩል 81 ሚሊዮን ብር ገደማ የፋይናንስ ድጋፍ ማሰራጨቱን ገልጸው ለቀሪዎቹ በሌላ ባንክ የሚከፈል በመሆኑ የተከታተልን መክፈላችንን እንቀጥላለን ብለዋል። ሆኖም ፓርቲዎቹ ሴት እጩዎቻቸውን ቁጥር በትክክል ያሳወቁ ቢሆንም የአካል ጉዳተኞች እጩዎቻቸውን ማስረጃ ማቅረብ ባለመቻላቸውና ይህንን ከፓርቲዎች በሰነድ ማረጋገጥ ባለመቻሉ ክፍያው ዘግይቷል ብለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቢ ሕግ ክስ መስርቶ እንዲያቀርብ 7 ቀናት ተፈቀደለት። በቀጠሮ መሰረት የተሰየመው ችሎቱ ሚያዝያ 9 ቀን በተሰየመበት ወቅት መርማሪ ፖሊስ ጠይቆት ከነበረው ተጨማሪ 14 ቀናት የምርመራ ጊዜ ችሎቱ ፖሊስ የመጨረሻ የምርመራ መዝገቡን አደራጅቶ እንዲያቀርብ በሚል በሰጠው የ7 ቀናት ጊዜ መሰረት በፖሊስ በኩል የተጠናከረውን የምርመራ መዝገብ በዛሬው ዕለት አድምጧል። መርማሪ ፖሊስ በተሰጠው ጊዜ ክስ መዝገቡን አደራጅቶ ለአቃቢ ሕግ ማቅረቡን ገልጿል። በአጠቃላይ በተጠርጣሪዎች ላይ ከ7000 ገጾች በላይ የክስ መዝገብ መደራጀቱን የገለጸው አቃቢ ሕግ በመዝገቡ ላይ 1400 ተበዳዮች መኖራቸውን ከነዚህ ተበዳዮች ፖሊስ 150 ቃል መቀበሉን ከ12 ሚዲያዎች ከ15 ባንኮች ደግሞ በተጠርጣሪዎች ዙሪያ ያለውን መረጃዎች መሰብሰቡን በዝርዝር አስረድቷል። ስለሆነም ያለውን የማስረጃ ብዛት፣ የተበዳዮች ብዛትና የጉዳዩን ክብደት ከግምት ውስጥ በማስገባት መዝገቡ ሊያስከትል የሚችል ተደራራቢ ክስ የመመስረት የ10 ቀናት ጊዜ ሰጠን የሚል አቃቤ ሕግ ችሎቱን ጠይቋል። ተጠርጣሪ ጠበቆች በበኩላቸው ተጠርጣሪዎቹ ማህበራዊ መሰረት ያላቸው የጤና እክል ያለባቸው እንዲሁም በተፈለጉበት ጊዜ ሊመጡ የሚችሉ መሆናቸውን በመጥቀስ የዋስትና መብታቸው እንዲከበርላቸው ተከራክረዋል። በተጨማሪም የምርመራ መዝገቡ ተጠናቆ ለአቃቤ ሕግ እንዲቀርብ በመግለጽ አቃቤ ሕግ ክሱ እንዲመሰረት ደንበኞቻችን በእስር መቆየት የለባቸውም በማለትም ለችሎቱ አስረድተዋል። የግራ ቀኙን ክርክር ያደመጠው የችሎቱ አቃቤ ሕግ ለክስ መመስረቻ ከጠየቀ 10 ቀናት ጊዜ ውስጥ 7ቱን በመፍቀድ ክስ መስርቶ እንዲያቀርብ ለቀን 28 ቀነ ቀጠሮ ሰጥቶ ተዘግቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን መስሉ ነበረ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።